I am the first ever Ethiopian to ever make it this far, and I hold so much pride in it. ከአዲስ አበባ እስከ ህንድ ተጉዛለች። በህንዷ ሃይድራባድ አለኝ ያለችውን ቁንጅናዋን ይዛ ስለ ሀገሯ ዓለምን አስደምማለች። ሀሴት ደረጀ በ72ኛው የሚስ ወርልድ ቁንጅና ውድድር ከታይላንዳዊቷ የእስያ ተወካይ ኦፓል ሱቻታ በመቀጠል በሁለተኛ ደረጃ የዓለም ቆንጆነት ዘውድን ደፍታለች። የሚስ ወርልድ 2025 ማዕረግን ተቀዳጅታለች። በመድረኩ ከአውሮፓ ማጃ ክላጅዳና ከአሜሪካና ካሪቢያን ሀገራት የማረንቲክ ተወላጇ ኦራሊ ጆአኪም ሶስተኛና አራተኛ የወጡ ተወዳዳሪዎች ናቸው። ሀሴት ከአፍሪካ በቀዳሚነት በቆመችበት መድረክ ሀገሬን እወቁልኝ ብላለች። የሀገሯን የጥቁር ህዝቦች የነጻነት ቀንዲልነት ሰብካለች። ብዙ ነገር ለአፍሪካ ለዓለም የሚተርፍ ሀገር ነው። እነሱ የሚነግራቸው ነገሮች ብዙ ነገር አያውቁም ስለ ኢትዮጵያ እና በጣም ሰርፕራይዝ ነበር የሚሰሩት። የኢትዮጵያ የሰው ዘር መነሻነትን አስረግጣለች። በታላቁ መድረክ የሀገሯን ጸጋዎች ለማወጅ ቀዳሚዋ ኢትዮጵያዊ ትሆናለች። የምድረ ቀደምት ወይም የላንድ ኦፍ ኦሪጂን ሞቶ ደጋግማ መድረኩ ላይ ስታነሳው ነበርና እሱን የበለጠ ምናስተዋወቅበትን እድል እንፈጥራለን ብያምናለሁ። በጣም ደስ ብሎኛል። ስለተሳካልሽ በጣም ደስ ብሎኛል። የኢትዮጵያ የቡና መገኛ ሀገርነትን በአጽንኦት ገልጻለች። ሀሴት ለችግሮች እጅ ባለመስጠት ህልማችንን እንዴት ማሳካት እንደምንችል እኔ ምስክር ነኝ ብላለች። እኔ ከኔ መማር የሚችሉት ነገር ብዬ ማስበው መሞከርን፣ ተስፋ ለመቁረጥን፣ በደንብ ሃርድ ወርኪንግ መሆንን መማር ይችላሉ ብዬ አስባለሁ። because በጣም ብዙ ተስፋ የሚያስቆርጡ ነገሮች ነበሩ፣ ግን ተስፋ ሳትቆርጪ መስራት ብዙ ቦታ ያስደርስሻል። ያንን ነገር እንዲማሩ ፈልጋለሁ። ደግሞ አሁን ከዚህ በኋላ ብዙ ነገር ይስተካከላል ብዬ ተስፋ አደርጋለሁ። ከቱሪዝም ሚኒስቴር ጋር ብዙ መድረክ ቀደምትን የወከለችው ለሀገሯ ብሎም ለአፍሪካ ቀዳሚ የሚስ ወርልድ ባለማዕረግ ዛሬ ሀገሯ ስትገባ ሀገሯ ደማቅ አቀባበል አርጋላታለች። የቁንጅናው ዘርፍ የሀገርን ገጽታ ለመገንባት የቱን ያህል አቅም እንዳለው ያሳየችው ሀሴት ኮርታ ያኮራችው ህዝብ በቦሌ ዓለም አቀፍ አውሮፕላን ማረፊያ እንኳን ደህና መጣሽልን ብሏታል። እሷ ይዛ የመጣችው ትልቅ ሀብት አለ። መገናኛ ብዙሃን ትኩረት አላት። ብዙ የሥራ እድሎች፣ የብዙ በሮች መከፈት እድልን ይዛን የመጣችውና በእነዚህ ሁሉ ስራዎቿ በሙሉ ኢትዮጵያን እንደ ሀገር የምታስተዋውቅበት የኢትዮጵያ ብቻ አይደለችም፣ ግን አሁን የአፍሪካም ጭምር ናትና አፍሪካን በደንብ ፕሮሞት የምታደርግበት ለዓለም የምታሳይበትንም ብዙ ስራ ትሰራለች ብያምናለሁ። እዚህ ሌላ ማዕረግ ቆይቷታል። የኢትዮጵያ ባህል አምባሳደር በመሆን መሾሟን የሚገልጽ የእውቅና ምስክር ወረቀት ተሰጥቷታል። ከ110 ሀገራት በላይ የተሳተፉበት የቁንጅና ውድድር የኢትዮጵያ መልካም ገጽታ ለዓለም የተዋወቀበት መሆኑ በአቀባበል ስነ ስርዓቱ ላይ ተገልጿል። ያው እንደምታውቂ ሀገራችን ብዙ ነገር ማሳየት ትችላለች፣ ብዙ ነገር ማድረግ ትችላለች። በጣም ብዙ ሰዎች አሉ ለዓለም፣ ለአፍሪካ፣ ለኢትዮጵያ በጣም ብዙ ነገር ያደረጉ፣ ብዙ ነገር መነገር ያለበት ነገር አለ ኢትዮጵያ ውስጥ እና ዓለም ደግሞ ከኛ ብዙ ነገር ይማራል ብዬ አስባለሁ እና ያንን ማስተዋወቅ አለብን። ከዛ ባለፈ ደግሞ ኢትዮጵያን በዚህ መንገድ ማሳደግ እንችላለን፣ ቱሪዝሙን ማሳደግ እንችላለን። እኔ ደግሞ ቆሜ ስለተናገርኳቸው ሴቶችና እናቶች የወሬ ማሳመሪያ ሳይሆን እነሱንም መርዳት ፈልጋለሁ። ከዛ ባለፈ እና ኢትዮጵያንም አፍሪካንም በደንብ ሪፕሬዘንት ማድረግ ደግሞ ምን ልበልሽ የተሳለብን የተሰጠን ስም አለና ያንን መቀየር እንችላለን። በዚህ ያንን በደንብ ኦፖርቹኒቲውን ኤግዞስት ማድረግ አለብን ብዬ አስባለሁ።